አለኝ ምን ልመልስ ምን አለኝ ምን ልመልስ ለጌታ ብዙ ክብር ብዙ ምስጋና ይሰዋለት። ሃሌሉያ 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 እግዚአብሔር ይመስገን። የጌታ ስም ለዘላለም የተባረከ ይሁን። አሜን ሃሌሉያ። ዛሬ ቀን 3/05/2026 ዓመተ ምህረት አብ እንደወደደኝ እኔ ደግሞ ወደድኋችሁ በፍቅሬ ኑሩ። አብ እንደወደደኝ እኔ ደግሞ ወደድኋችሁ በፍቅሬ ኑሩ። የዮሐንስ ወንጌል ምዕራፍ 15 ቁጥር 9። ከሁሉም ነገር በማስቀደም የጌታ ሰላም ጸጋ ይብዛላችሁ ለማለት እወዳለሁ። በመቀጠልም ፓስተር አበራ ሎፕሶ በደቡብ አፍሪካ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን በደቡብ አፍሪካ ላሉ አጥቢያት ህብረት አስተባባሪ፣ አቶ ደበበ ዳምጦ በደቡብ አፍሪካ ለሚኖሩ የቃለ ሕይወት ቤተ ክርስቲያናት ህብረት ሰብሳቢ፣ ዘማሪ ይትባረክ አለሙ እንዲሁም ዘማሪ አዲሱ እርስኖ የዛሬ ተጋባዦች፣ ፓስተር ገረሞ ቀጭኔ የወንጌል አማኞች ቤተ ክርስቲያን መጋቢ፣ አቶ ተሻለ አበራ የወንጌል አማኞች ቤተ ክርስቲያን መሪ ሽማግሌ፣ እንዲሁም አቶ ታገሰ ወይም ፓስተር ታገሰ የጉድ ኒውስ ቤተ ክርስቲያን መጋቢ፣ እንዲሁም የቤተ ክርስቲያናችን መሪዎችና አገልጋዮች፣ አጠቃላይ ምዕመናን፣ ሌሎችም ተጋባዥ የሆናችሁ እንግዶች በጌታ በኢየሱስ ፍቅር ሰላም እንላችኋለን። ሰላማችሁ ይትረፍረፍ። ለዚህ ለከበረው ቀን እንኳን ጌታ በሰላም አደረሳችሁ። ቤተ ክርስቲያን መሰረቷና መስራች ኢየሱስ ክርስቶስ ነው። የተመሰረተችውም ቤተ ክርስቲያን የእግዚአብሔር መንግሥት ማዕከል ትሆን ዘንድ ነው። ቤተ ክርስቲያን የተመሰረተችው በክርስቶስ ሞትና ትንሣኤ በደሙ፣ ያም ማለት የክርስቶስ ለኃጢአተኞች መሞት የቤተ ክርስቲያን መሰረት ሲሆን ወይም የመመሰረት ምክንያት ሲሆን ንጹሕ በሆነው በእግዚአብሔር ፍቅር ላይ የተመሰረተ ነው ማለት ነው። ለምሳሌ የዮሐንስ ወንጌል 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና ይላል። ቤተ ክርስቲያን የተመሰረተችው በዚህ በእግዚአብሔር ንጹሕ ፍቅር ላይ ነው። ፍቅር እግዚአብሔርን የምናውቅበት መንገድ እንደሆነ ዮሐንስ መልእክት 4:7 ላይ ያወራል። ፍቅር የእግዚአብሔር ልጆች መሆናችንን መረጋገጫ ወይም መገለጫ መሆኑን አንደኛ ዮሐንስ 3:1 ላይ ያወራል። ፍቅር የእምነታችን መሰረት እንደሆነ ኤፌሶን 3:16 ላይ ያወራል። ፍቅር ለአገልግሎት መሰረት እንደሆነ አንደኛ ቆሮንቶስ 13 ላይ ያወራል። ፍቅር የክርስትና ሕይወት ፍጻሜን የሚወስን እንደሆነ ቆላስይስ 3:12 ላይ ያወራል። ፍቅር እርስ በርሳችን ስንዋደድ እግዚአብሔር በእኛ መሆኑን የሚያሳይ እንደሆነ አንደኛ ዮሐንስ መልእክት 1:12 ላይ ያወራል። በመሆኑም ቤተ ክርስቲያናችን ይህንን የቃል እውነት በመረዳት ከሌሎች አብያተ ክርስቲያናት ጋር በህብረትና በንጹህ ፍቅር ስትሰራ የቆየችና ከአሁን በኋላም ቢሆን በእውነተኛ ፍቅርና ልብ
የክርስቶስን ተልእኮ ከግብ ለማድረስ ከማን ጋር መስራት እንዳለበት ስትጸልይና ስታጠና የቆየችው ሲሆን ያንንም ደግሞ በአሁን ጊዜ በሳውዝ አፍሪካ ላይ በሰፊው ወንጌልን እየሰራ ካለው በኢትዮጵያ ቃለ ሕይወት ቤተክርስቲያን ጋር ለመስራት ካሰበች በኋላ ለረጅም ጊዜ ስትወያይ ምዕመኗን ስታስተባብር ከዚያም አልፎ ዋና ጽሕፈት ቤትን ስታነጋግር የቆየች ሆኖ እንደ እግዚአብሔር ፈቃድ ዛሬ በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ አፍሪካ ቤተክርስቲያናት ህብረት ታቅፋ አንዷ አጥቢያ ሆነ ለመቀጠል እውቅና የምታገኝበት ቀን በመሆኑ እንኳን ደስ አለን፣ እንኳን ደስ አላችሁ። ሃሌሉያ! ኢየሱስ ጌታ ነው። በመጨረሻም ከዚህም በኋላ አንዳንድ ያልገባቸው ሰዎች እንደሚያወሩ ከሌላ ቸርች ወደዚህ ለመገልበጥ ታስቦ የተሰራ ስራ ሳይሆን ይልቁን በተሻለ መንገድ ኢየሱስ ጌታ ነው። ከቤተ ክርስቲያን ወደ ቤተ ክርስቲያን መገልበጥም ልክም አይደለም፣ ስርዓትም አይደለም። እንዲህ አይነት ፕሮግራም ይዛ የምትሰራ ቤተ ክርስቲያን ሳትሆን ከሁሉም አብያተ ክርስቲያናት ጋር በፍቅርና በመያያዝ የተሻለ ወንጌል ለመስራት አስበና አቅደ በመነሳት ከዛሬ ጀምሮ እውቅና የመስጣት ስነ ስርዓት ብቻ ይቀረናል። እስከዛ እንደነበርን እንቆያለን። እንግዲህ ያገለገለን ወንድማችንን ዘማሪ ይትባረክ አለሙ በጣም የሚወደው እኔ በአካል አሁን ነው ያገኘሁት። ተገናኝተን አናውቅም። በሚዲያ በደንብ ነው የምንገለገልበት እና የተወደደ ዘማሪ ነው። እንደ እግዚአብሔር ፈቃድ እዚህ መጥቶ ስለነበረ ጌታ አሳልፎ ሰጥቶን ዛሬ በሚገርም መንፈስ አደረገለን። መድረኩን ወደ ቀጣይ ክፍል ከመስጣቴ በፊት እንግዲህ የኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ አፍሪካ ላሉ ቤተክርስቲያናት ህብረት አስተባባሪ የሆኑት ፓስተር አበራ ሎፕሶ ናቸው። ተነስቶ ሲታዩ እናጨብጭባ ይላቸው። ቀጥሎ ደግሞ የህብረቱ ሰብሳቢ የሆኑት አቶ ደበበ ናቸው። ተነስቶ ይታዩ። ያው ሌሎችን ታውቋቸዋላችሁ ማለት ነው፣ እኔም ጭምር። ተባረኩ፣ ጸጋ ይብዛላችሁ። የእግዚአብሔርን ቃል ያካፍላሉ፣ መፈጸም ያለባቸውን ስርዓት ይፈጽማሉ። ፓስተር አበራን በጭብጨባ ወደፊት ጋብዙልኝ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ቆያችሁ? እግዚአብሔር ይመስገን። ድምጻችሁን ከፍ አድርጋችሁ እግዚአብሔር